ብዙ ሪፋንድ ልናገኝ እንችላለን ካለፈው አመት ማለት ነው ከሌሎቹ። ይሄ ደግሞ በየአመቱ አፕዴትድ የሚሆን ኢንፎርሜሽን ነው። እኔ አሁን ስራ ሲጀምር ስታንዳርድ ዲዳክሽኑ ባልሳሳት ወደ 3000 ምናምን ገደማ ነው የነበረው። አሁን 31,000 ገብቷል። ቢኮዝ በዚያን ጊዜ የኔም ራሱ ደሞዜ 325 አን አወር ነበር ማገኘው። አሁን ግን እሱን አላገኘም። ስለዚህ በየአመቱ አጃስትድ የሚሆን ነገር አለ። እናንተ የምታዩት አካውንታንታችሁ ሆናችሁ ስትነጋገሩና ተሰርቶ ስታዩት ነው። ይጨምራል። አዎ ምንም ጥርጥር አይኑራችሁ፣ ይጨምራል። አዎ ሪፋንዱ ይጨምራል። ግን ደግሞ ማወቅ ያለብን ኮስት ኦፍ ሊቪንጋችን ደግሞ ጨምሯል። ታክሱን ሳናይ ይህን ያህል ለውጥ ያመጣላችኋል ብዬ ለመናገር ይከብደኛል። ቢኮዝ ታክሱ የተሰራው የራሱ የሆነ ኮንትሮል አለው። ለምሳሌ ኤርንድ ኢንካም ክሬዲት ላይ ኮንትሮል አለው። የምንጠየቀው ብዙ ነው። አሁን ማረጋገጥ አለበት አካውንታንት። የቻይልድ ታክስ ክሬዲትም ትንሽ ጨምረዋል። ግን ለምሳሌ እንገራቸው። አንድ ግለሰብ ነው ይመጣና ቻይልድ ታክስ ክሬዲት 14,000 አውጥቻለሁ ይለኛል። ኦኬ ጥሩ። ምን ያህል ነው ደሞዝ ብለን ስናየው 15። ይሄ ቻይልድ ታክስ ክሬዲት አታገኝበት። ቢኮዝ ሴትየዋ ያገኘችው ማለት እናት ወይም አባት ያገኘው ደሞዝ ከከፈለው በላይ ነው። እንዴት ነው ሊሆን የሚችለው? እና ግለሰቡ በጣም ነው ያበደው። አንተ በድለኛል ምናምን አለ። እንዳውም ለጓደኞቼ ነግሬ ከዚህ ቢዝነስ እንድትወጣ አስደረጋለሁ ሲለኝ እኔ አንተን አምኜ አይደለም ዲግሪ የወሰድኩት የተማርኩት የምሰራ ያለ ሌሎች ደግሞ እንዳሉኝ ነው። አክቹዋሊ እኔን ሳያስወጣ እሱ ከስራ ወጥቶ አገኘሁት። ምን ሆነሃል ስለው አስወጥኝ እኮ ስራዬ ላይ ምናምን ነው። እኔን ነበር ለማስወጣት የፈለግከው። እኔ አልወጣም ደግሞ ግን እግዚአብሔር ያግዝህና ስራ እንድታገኝ ይመኝልሃል ነው ያልኩት። አንዳንዴ አካውንታንቱ ሲነግራችሁ ራፍ ነው በጣም አታምነው። ግን ታክስ ሪተርኑ የተሰራው በጠበቆችና እሳት በላሱ አካውንታንቶች ነው። ስለዚህ የራሱ የሆነ ኮንትሮል አለ። እንግዲህ ምንድነው ሁልጊዜ የምለው ፕሮፌሽናል ጋር አሰሩ። አሁን አንዳንድ ሰዎች ሚስታቸው በW2 ነው የምትሰራው፣ ሰውየው ደግሞ ሰልፍ ኢምፕሎይድ ነው። 1099 ነው የሚሰጥ። ይሄ 1099 ወጪው አለው ይቀነስበታል። አንዳንዱ ወጪ ከመጠን በላይ ያረጉታል። ሎስ እያመጡ ነው ሃይ ሪፋንድ የሚያስመጥ። እችን ደግሞ IRS ያውቃታል። ቢኮዝ ኮምፒውተር ላይ ሲገባ ተመጣጣኝ ያልሆነ ወጪ ይታያቸዋል። ግሬ ኤሪያስ እንላቸዋለን። ማብዛት የለብንም። እነዚህ ግን እያበዙ ነው እንትን የሚሉት። እዚህም አካውንታንቶቹ ፔናልቲ የከፈሉ አሉ። ሰዎችም ደግሞ ኦዲት የሆኑ ብዙ ነው የማውቀው። ይሄ ኢትዮጵያዊ ብቻ አይደለም እላቸው ያለው ሁሉ ሰው የሚያደርገው ስህተት። አንዳንዱ በኮምፒውተር ስለሚሰራ ማክሲማይዝ ለማድረግ ወጪውን ይጨምራሉ እና ያቺ ማክሲማይዝ የምታገኘውን ያስገባሉ። ኤቭሪባዲ ያደርጋል። ይሄ ማን ኤቭሪባዲ ስል እነዚህ በውሸት የሚሰራው ምናምን ማለት ነው። ይሄ IRS ቁልጭ ብሎ ነው የሚታይ። እንዲያውም አንዱ ለምንድን ነው ማክሲማይዝ እያደረግ የምትሰራው ነው ያለው። ብዙ ሺህ ደግሞ ከፍለዋል። ቢኮዝ ይታያል። ሰው ለሎስ አይሰራ። አንድ ታክሲ የሚነዳ ወይም ደግሞ ኡበር የሚነዳ ወይም ደግሞ ኮንስትራክሽን ሰራተኛ እየከሰርኩ ነኝ ብሎ 3-4 ዓመት ሊኖር አይችልም። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ በተለይም ከታክስና ኢሚግሬሽን ጋር ተያይዞ ያሉ ወቅታዊ ጉዳዮችን እንድንወያይ እንደ ወትሮው የዘወትር የህብር ሬዲዮ ቤተሰቦችም አድማጮችም በተለይም የኮሮና ወረርሽኝን ተከትሎ ሰፊ ማብራሪያ ሲሰጡን የነበሩት አቶ ተካ ከለለ ከአትላንታ ጋብዘናቸዋል። አቶ ተካ ከለለ እንግዲህ ቲኬ ሾው በሚል ከእንደ አውሮፓውያን አቆጣጠር ከ2006 ጀምሮ እስከ 2023 ድረስ በረጅም ዘመን በሬዲዮ በኋላም በኦንላይን አማካኝነት በተለይ ከታክስና ተያያዥ ጉዳዮች ጋር ያላቸውን ዕውቀት ለህብረተሰቡ ማጋራት በተለይም በህብር ሬዲዮ ቤተሰቦች አድማጮች የኮሮና ወረርሽኝን ተከትሎ ደግሞ በተከታታይ በልዩ ሁኔታ በየጊዜው የሚመጡ ጥያቄዎችን በዛ ጊዜ እንግዲህ ከተለያዩ አቅጣጫዎች የሚነሱ ሐሳቦችን ጥያቄዎችን መልስ በመስጠት በወቅቱ በማብራራት ለብዙ ወገኖቻችን ተስፋ በመሆን ከፍተኛ አስተዋጽኦ አድርገዋል። አቶ ተካ ከለለ እንግዲህ ለማህበረሰቡ ያደረጉት
ያደረጉትን በአትላንታና አካባቢ ብቻ ሳይሆን ለማህበረሰቡ አጠቃላይ ያደረጉትን በጎ ተግባር መሰረት አድርጎ በቅርቡ ምሳሌ አትላንታ የተባለው የሽልማት ድርጅት 3ኛ ዓመቱን የሽልማት ስነ ስርዓት በአትላንታ ባለፈው ዲሴምበር 14 2025 ዓ.ም ባከናወነበት ወቅት እንግዲህ አቶ ተካ ከለለንም እውቅና ሰጥቷቸዋል። በዚህ መድረክ ላይ እንግዲህ ታዋቂው ድምጻዊ ፀሐይ ዮሐንስን ጨምሮ የተለያዩ ግለሰቦች እውቅና የተሰጠበት ነው። ምሳሌ አትላንታን በዚህ አጋጣሚ ከልብ እናመሰግናለን። አቶ ተካ ከለለ ላደረጉት አስተዋጽኦ ሁሌም እንግዲህ በህብር ሬዲዮ ቤተሰቦች አድማጮችም ስም እናመሰግናለን። አቶ ተካ እንግዲህ ረዘም ካለ ጊዜ በኋላ ነው የተገናኘ ነው። ቲኬ ታክስስ እንግዲህ በአትላንታና አካባቢው በርከት ላሉ ዓመታት ከሬዲዮም አስቀድሞ ዛሬም ድረስ አገልግሎት እየሰጠ ይገኛል። ዛሬ በጡረታ ላይ የሚገኙት አቶ ተካ ከለለ የወቅቱን የታክስ ሂደት እንዲሁም ከኢሚግሬሽን ጋር ያሉ ዘመቻዎችን አያይዘን የተወሰነ ውይይት እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ጋሽ ተካ፣ እንደምሰነበቱ። እንግዲህ ከረዘም ካለ ጊዜ በኋላ ድጋሚ ተገናኝተናል። እንኳን በድጋሚ ተገናኘን። እንኳን ደህና መጡ። ጤና ይስጥልኝ። በጣም ነው የማመሰግንህ። አዎ ታምሜ ስለነበረ ለመቀጠል አልቻልኩም። ድምጼም ሁሉ በየጊዜው ይበላሽ ነበር። አሁን ግን ከእግዚአብሔር ጋር ብዙ አድማጮቻችን ደግሞ ጸሎት ያደርጉልኝ ነበር። ጸሎት ይሰራል። አንዳንዱ እንዲያውም አያውቅኝም። እግዚአብሔር ምሕረቱን ይስጥህ እያሉ ሲደውልልኝ ኩራት ነው የተሰማኝ። የማገለግለውም ይሄ እናገኛለሁ ብዬ አይደለም። ኢንፋክት አንዳንዴ ሰዎች ሲጠይቁኝ ለምንድን ነው ጥሩ የምትሆነው ሲሉ እግዚአብሔር ካገዘኝ እኔ ያገኘዋለሁ፣ ካልሆነ ደግሞ ልጆቼ ያገኙታል በሚል ጥሩ የሰራ ወዲያው እግዚአብሔር ይሰጠኛል። እግዚአብሔር ግን ይረዳሃል። ስለዚህ ይህን ምክንያት በማድረግ ነው ከህዝባችን ጋራ ደግሞ ቃል ኪዳንም ገብቻለሁ። ጤና እስካለኝ ድረስ አገለግላቸዋለሁ ብያለሁ። ለሚቀጥለውም አገልጋይ እንዲሆን ነው የምፈልገው። ጤና ብቻ ይስጠኝ። በጣም ነው የማመሰግነው። እግዚአብሔር እድሜና ጤና ጨምሮ ይስጦት ጋሽ ተካ። እንግዲህ በተለይ ምሳሌ አትላንታ በተለይ ለማህበረሰቡ ይህን ያህል አስተዋጽኦ አድርገው በተለያዩ መድረኮች ያው ከዚህ ቀደም በእርግጥ የተወሰኑ የአክብሮት ምሽት ነበር። ነገር ግን በቅርቡ የተካሄደው ባለፈው ዲሴምበር 14 ምሳሌ አትላንታ እርሶን ጨምሮ እንግዲህ ድምፃዊ ፀሐይ ዮሐንስና ሌሎችንም አክብረዋል። በዚህ ምሽት በተለይ ምሳሌ አትላንታ 3ኛ ዓመት በዓላቸው ነው። የሽልማት ስነ ስርዓት ነው። ትልቅ ዝግጅት ነበርና እንደው እግረ መንገድ ሽልማቱን እንዴት አገኙት? በተለይ ድርጅቱንም በዚህ ጉዳይ ላይ ተሳትፎ ያደረጉ ሰዎችንም ማመስገን እንደው ከፈለጉ ከሽልማቱ በኋላ ለመጀመሪያ ጊዜ የተገናኘ ነውና እንዴት ነበር ሽልማቱ ጋሽ ተካ? ሽልማቱ ራሳቸው ነው የመረጡት። ራሳቸው ነው ኢንተርቪው የሚያደርጉኝ። በጣም ጥሩ ነበር። እንዲያውም ብዙ ሰዎች እየመጡ የሳሙኝ በሽልማቱ ቀን ነው ያለው። ብዙ እንኳን ለዚህ አበቃ። በጣም እንዲያውም ዘግይተዋል። ምሳሌን ማክበር ይኖርብናል፣ መውደድ ይኖርብናል ብለው ነው እንትን ያደረጉ። እኔ ምሳሌ የሰጡኝ ሽልማት አንደኛ በበርዝዴቴ አጠገብ እኔ የተወለድኩት ዲሰምበር 25 ነው። ክሪስመስ ዴይ በነጮች ነው እና ሽልማት ደግሞ በ14 ነበረ ዲሰምበር 14። ስለዚህ ለበርዝዴቴ ቅርብ ስለነበረ፣ ሁለተኛው ነገር ደግሞ ከኪሴ ያወጣሁትን ገንዘብ ሪኮግናይዝ አድርገው እንደዚህ የመሰለ ሰርቪስ እየሰጠህ ከኪሴ አውጥተህ ያን ያህል ወደ 57,000 ይሆናል ከኪሴ ያወጣሁት። ለዚህ ይሆናል ሀብታም የሚያለውንኩት። በጣም ነው የማመሰግነው። በዓሉ ካለቀም በኋላ ራት ነበር። በራት ጊዜ ያልመጣ ሰውና ሰላም ያላለኝ ሰው አልነበረም። አመሰግናለሁ። እኔ የኢትዮጵያ ህዝብ ፖለቲሻን አይደለም፣ ህዝብ ነው፣ እንደሌላው ህዝብ ነው። ስለዚህ ባህሉን ጠብቆ የሚጓዝ ስለሆነ ምንም ቅሬታ የለኝም። ሌላም ፓርቲ ቢሆን ራሱ የሆነ የትግል እንቅስቃሴ የሚያደርግም ቢሆን እኔ ከዚያ ውስጥ የለሁበትም። ታንክስ ደግሞ ፖለቲካ ውስጥ ብዙ አልገባም። ያለው አሁን ወጥቻለሁ። ደስተኛ ነኝ በሰርቪሴ፣ ግን በግልጋሎቴ በጣም ነው የማመሰግነው። ምን ልበለ፣ ደስተኛ ነኝ። ከልብ አመሰግናለሁ። እንደው እግረ መንገድ እኛም ምሳሌ አትላንታ ክብር ይገባቸዋል። በዚህ ውስጥ አስተዋጽኦ የሚያደርጉ በአመራርነት ያሉ እርስዎን ጨምሮ እንግዲህ እውቅና ይገባቸዋል ላሏቸው ሁሉ በዛ መድረክ አክብረዋቸዋል። እንግዲህ ብዙ ጊዜ ለማህበረሰብ የሚደረግ አስተዋጽኦ እንዲህ አይነት ደግሞ እውቅና ሲኖር ደስ ይላልና ለነሱም ክብር ይገባል። ለእርሶም በድጋሚ እንኳን ደስ ያለው ትላለሁ።
ጋሽ ተካ እንግዲህ በተለይ አሁን የታክስ ወቅት ነው። ሰኞ አዲሱ የታክስ ይጀምራል። የዚህ ዓመት የታክስ እንግዲህ አፈ ጉባኤው ማይክ ጆንስ በቅርቡ መግለጫ ሰጥተዋል። ታክሱን በተመለከተ የሚያስደስታችሁ ነው፣ ብዙ ውጤታማ የሆነ ለሰራተኛ ማህበረሰብ የተሻለ ነገር እየመጣ ነው የሚል መግለጫ ሰጥተዋልና ረዘም ያለ ነው መግለጫው። ዝርዝር ጉዳዮችም አንስተዋልና ከዘንድሮ ታክስ ምን እንጠብቅ? ምን የተለየ መመሪያና አዲስ ነገር አለ? ብዙ ነገሮች የምንጠብቀው ነገር አለ። አንደኛ የታክስ ጉዳይ እየቀነሰ መጥቷል። ለምሳሌ ባልና ሚስት በአንድ ፋይል እስካረጉ ድረስ 31,500 እስኪደርሱ ድረስ 5 ሳንቲም ታክስ አይከፍሉበት። ደገማት 31,500 እስኪደርሱ ድረስ ሲንግልም ይሁን ሜሪድ ሆነው አብረው ፋይል ካረጉ ይህን ያህል ክሬዲት አለው። ከላስቲሩ ከ2024 ካዘጋጀ ነው 2,300 ጨምሯል። ይሄም ትልቅ ለውጥ ያመጣል ብዬ እንኳን ባላምን ለውጥ ያመጣል። እንዲሁም ደግሞ ሄድ ኦፍ ሃውስሆልድ ማለት ሲንግል ታክስ ፔየር ሆና ዘመዶች የምታስተዳድር ቤቷ ውስጥ ወይም ልጆች ያላት ደግሞ እስከ 23,625 እስኪደርስ ድረስ 5 ሳንቲም ታክስ አትከፍል። ከድሮው 1,700 ነው የጨመረው፣ ብዙም አይደለም። ሌሎች ግን በተለይ ዲዳክሽንስ የምንላቸው አሁን ጥብቅ ሆኗል። ለምሳሌ ማስረጃ ሳይኖርህ ሜሪድ ፋይሊንግ ሴፐሬት ብለህ ገንዘብ ታገኝ አትችልም። አልነበረም ድሮ። ሄድ ኦፍ ሃውስሆልድ ነበር የሚባለው። ሄድ ኦፍ ሃውስሆልድ ደግሞ ሲንግል ሰው ሆኖ ያላገባች ወይም ያላገባ ልጆች ወይም ቤተሰብ ቤቱ ውስጥ የሚያስተዳድር ነው እና ለነዚህ በጣም ጥብቅ የሆኑ ማስረጃዎች ይጠይቃል። እንደ ድሮ ላላ ያለ የለውም። ማስረጃ ሳትይዝ ልጅ አለኝ ልትል አትችልም። ማስረጃው ደግሞ ይታወቃል። ለምሳሌ የትምህርት ቤት የተመዘገበበት በአንተ ስም መሆን አለበት ወይም በእሷ ስም መሆን አለበት። እንዲሁም ደግሞ የሐኪም ቤት ዳኪሜንትን ያስፈልጋል፣ የወሰደችበት ማለት ነው። ይሄ ስትጠየቅ ነው እንጂ ስታዘጋጅ አትጠየቅም። ናው ሌላው ደግሞ አሁን ባለው የኢሚግሬሽን ጉዳይ አንዱ ከሚጠየቁት አይአርኤስ ነው። የአይአርኤስ ዳኪሜንት ብዙ ነገር ያሳያል። ስለዚህ ይጠየቃል። ማስረጃ ከሌላችሁ ፕሊዝ በድሮ የነበረው ስህተት ፋይል አታርጉ፣ ትያዛላችሁ። አያድርስ ነው የምለው። ግን እኔ አሁን እዚህ አትላንታ ጀምረዋል። ብዙ ማስጠንቀቂያ እየተሰጠ ነው። ስለዚህ አካውንታንታችሁን በደንብ አድርጋችሁ አማክሩ። ካልሆነ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ ደውሉልን፣ እንነግራችኋለን። ለነገሩ የቲኬ አካውንቲንግ ኤንድ ታክስ ሰርቪስስ ሌላ አካውንታንት አስቀምጬ ነው ወጣሁ እንኳን ልል አልችልም። ቢኮዝ አንድ ነገር እሹ ካለ እሱን የወሰደው ኦፊሱን የወሰደው ብርሃኑ ይባላል። ሁለቱም አጋዦች አሉት። ጥያቄ ሲኖር ወደ እኔ ይደውላል። የሚሰራውም አየዋለሁ። ባለፈው አመት ሰርተዋል። ምንም እኔ አላስፈለጉ። በጣም ፕሮፌሽናል ነው። ከዚህ በፊትም አብረን ሰርተናል። ሌላው ኤሌክትሮኒክ በጃንዋሪ 26 ነው የሚጀመረው። ግን ከዚያ በፊት ሄዳችሁ እሱ ቀንም እንኳን የለም እስከ ጃንዋሪ 26 ኢንፎርሜሽናችሁን ልትሰጡ ትችላላችሁ። ፋክስ ልታደረጉ ትችላላችሁ። ኢሜይል ልታደረጉ ትችላላችሁ። እንዲሁም ስልክ ደውላችሁ ፎርም ይኖረናል። በፎርሙ መሰረት እንሰራላችኋለን። ዘንድሮ እኔ በነበርኩበት ጊዜ አይደለም፣ ሙሉ ኢንፎርሜሽን ካገኘን በ2 ቀን ነው የምንጨርሰው። ይህም ማክሲማም። ኤሌክትሮኒክ ፋይል ደግሞ ለሁሉ እናደርጋለን። የ50 ስቴቶች ታክስ ሪተርን ለመስራት እንችላለን። አንድ 10 የሚሆኑ ስቴቶች ታክስ የላቸውም። እነሱ አያስቸግረንም። ድሮ ኮምፒውተር ባልኖረበት ጊዜ በእጄ የምሰራው የነበረ ነገር ነው። በ80ዎቹ ምንም ኮምፒውተር አልነበረም እና በእጄ የምሰራው ኮምፕሊኬትድ የሆኑት ለምሳሌ የማሳቹሴትስ በጣም ኮምፕሊኬትድ ነው። የዋሽንግተን ዲሲ በጣም ኮምፕሊኬትድ ነው። የኦሃዮ ልብድ ኮምፕሊኬትድ ነው። እንዲሁም ደግሞ የካሊፎርኒያ ብዙ ጥያቄ ያለው ነው። ግን እነሱም እንኳን ራሱ በእጃችን ነበር የምንሰራው። ስለዚህ ያለን እውቀት ከእግዚአብሔር ጋር በጣም የላቀ ነው። እንግዲህ ምንድን ነው የምናደርገው ዘንድሮ? ስልካችን ማወቅ ይኖርባቸዋል። 404-315-1010 ይሄ ስልክ ለረጅም ጊዜ ኖሮ ስለሆነ ታውቁት ትሆናላችሁ። ፊያችን በጣም እንትን ነው። ቲኬ አልወጣሁም ስቲል አለሁኝ፣ ግን በሃይቴክ ነው የምንጠቀመው። እንገናኛለን ያለው። ብርሃኑ ደግሞ ረጋ ያለ ሰው ነው።
የቤተሰብ ሰው ነው። ኢንፋክት አሁን ወሬ እያደረገ ነው። ቢኮዝ ልጆቹ አድርገው ትምህርታቸው እየጨረሱ እኔና ሚስቴ ብቻ ልንቀር ነው ብሎ ወሬ እያደረገ ነው። ይህን ያህል ነው የሚያስበው ስለ ቤተሰብ እና ደውላችሁ አነጋግሩ። ቁጥሩ እንደገና ደግመዋለሁ 404-315-1010 ታንኪዩ። ሌላ ከልብ አመሰግናለሁ። አዳዲሶቹ ለውጦች እንግዲህ ያው አፈጉባኤው በሰጡት መግለጫ ላይ ያው ለሰራተኛ አሜሪካውያን በዚህ ዓመት የሚያስደስታችሁ ነገር ይኖራል ብለው እንደው የጠቀሱት ቁጥርም አለ። ከዛ አኳያ በተለይ ካለፈው ዓመት የተለዩት ጉዳዮች ላይ አንስተውታል። እንግዲህ ቀደም ሲል መጠንቀቅ ያለብንም በየዓመቱ እርሶ ለማሳሰብ ይሞክራሉ። ያው የእያንዳንዱ ሰው እንግዲህ ምርጫና ውሳኔ ነው የሚሆነው እሱ። ነገር ግን እንደው አዲሶቹ ለውጦች ምን ያህል ካለፈው የተለዩ ናቸው? በጣም ብዙ አይደለም። ምሳሌ የቤተሰብ የልጆች ጉዳይ በተናጠል ታክስ ሲደረግ ምናምን ጨምረዋል። አሁን ቻይልድ ክሬዲት ወደ 200 ነው ምናምን ገደማ ነው የጨመረው። ስለዚህ ሀብታም ላይ ያደርገን አይችልም። ሌላው ግን ስታንዳርድ ዲዳክሽኖቹ ጨምረዋል። ልክ እንዳሉት አንዳንዱ ተጨምረዋል። ምን ያህል ተጨምሮ ምን ያህል ይጨምርልኛል የሚለው ጥያቄ ላይ ነው የምንለያየው። ብዙ ሪፋንድ ልናገኝ እንችላለን ካለፈው አመት ማለት ነው ወይም ከሌሎቹ። ይሄ ደግሞ በየአመቱ አፕዴትድ የሚሆን ኢንፎርሜሽን ነው። እኔ አሁን ስራ ሲጀምር ስታንዳርድ ዲዳክሽኑ ባልሳሳት ወደ 3000 ምናምን ገደማ ነው የነበረው። አሁን 31,000 ገብቷል። ቢኮዝ በዚያን ጊዜ የኔም ራሱ ደሞዜ 325 አን አወር ነበር ማገኘው። አሁን ግን እሱን አላገኘም። ስለዚህ በየአመቱ አጃስትድ የሚሆን ነገር አለ። እናንተ የምታዩት አካውንታንታችሁ ሁናችሁ ስትነጋገሩና ተሰርቶ ስታዩት ነው። ይጨምራል። ምንም ጥርጥር አይኑራችሁ፣ ይጨምራል። ሪፋንዱ ይጨምራል። ግን ደግሞ ማወቅ ያለብን ኮስት ኦፍ ሊቪንጋችን ደግሞ ጨምሯል። ታክሱን ሳናይ ይህን ያህል ለውጥ ያመጣላችኋል ብዬ ለመናገር ይከብደኛል። ቢኮዝ ታክሱ የተሰራው የራሱ የሆነ ኮንትሮል አለው። ለምሳሌ ኤርንድ ኢንካም ክሬዲት ላይ ኮንትሮል አለው። የምንጠየቀው ብዙ ነው። አሁን ማረጋገጥ አለበት አካውንታንት። የቻይልድ ታክስ ክሬዲትም ትንሽ ጨምረዋል። ግን ጥያቄው ደግሞ መሳካት አለ። ቢኮዝ ቻይልድ የምንለው ለታክስ ክሬዲት ወይም ለኤርንድ ኢንካም ክሬዲት ከ6 ወር በላይ ከእናቱ ጋር ወይም ከወላጆቹ ጋር መኖር አለበት። አንዳንድ ሰዎች ኢትዮጵያ ያሉትን ሰዎች ልጆች ሶሻል ሴኩሪቲ አስገብተን ነው ምንሰራው። ልጃችን እንደሆነ እናውቀዋል። ግን እዚያ ላይ አካውንታንቱ በደንብ ከሰራው ከ6 ወር በላይ መኖሩን የሚያሳይ ነጥብ አለ። ፍሮንቱ ላይ ያለው እሷን ግን አይመልሷትም። 12 ወር እንደቆየ ነው የሚያደርጉ። ይሄ ራሱ ኢሊጋል። ዳኪሜንቱ ቢገኝ የመንግስትን ገንዘብ በማታለል ቻርጅ የምንሆንበት ኬዝም ሊፈጠር ይችላል። እንግዲህ እኔ አልነግራቸውም ምን እንደሚያጋጥም፣ ግን መጠንቀቅ እንዳለብን ነው። ያቺ 6 ወር የምትለዋ መጻፍ አለባት። ታሳያለች። ደግሞ ፈርስት ፔጅ ላይ ነው ያለችው። በቻይልድ ታክስ ክሬዲት ደግሞ ብዙ ሬስትሪክሽኖች አሉ። ሬስትሪክሽኖቹ የሶስቱም ኢንካም ነው የሚታየው። የአባት ኢንካም፣ የሚስት ኢንካም ለልጁ ያወጣ ነው። ከዛ ዝቅተኛውን ነው የምንወስደው። ለምሳሌ ንገራቸው። አንድ ግለሰብ ነው ይመጣና ቻይልድ ታክስ ክሬዲት 14,000 አውጥቻለሁ ይለኛል። ኦኬ ጥሩ። ምን ያህል ነው ደግሞ ብለን ስናየው 15 ነው። ይሄ ቻይልድ ታክስ ክሬዲት አታገኝበት። ቢኮዝ ሴትየዋ ያገኘችው ማለት እናት ወይም አባት ያገኘው ደሞዝ ከከፈለው በላይ ነው። እንዴት ነው ሊሆን የሚችለው? እና ግለሰቡ በጣም ነው ያበደው። አንተ በድለኛል ምናምን አለ። እንዳውም ለጓደኞቼ ነግሬ ከዚህ ቢዝነስ እንድትወጣ አስደረጋለሁ ሲለኝ እኔ አንተን አምኜ አይደለም ዲግሪ የወሰድኩት የተማርኩት የምሰራ ያለ ሌሎች ደግሞ እንዳሉኝ ነው። አክቹዋሊ እኔን ሳያስወጣ እሱ ከስራ ወጥቶ አገኘሁት። ምን ሆነሃል ስለው አስወጥኝ እኮ ስራዬ ላይ ምናምን ነው። እኔን ነበር ለማስወጣት የፈለግከው። እኔ አልወጣም ደግሞ ግን እግዚአብሔር ያግዝህና ስራ እንድታገኝ ይመኝልሃለሁ ነው ያልኩት። አንዳንዴ አካውንታንቱ ሲነግራችሁ ራፍ ነው፣ በጣም አታምነው። ግን ታክስ ሪተርኑ የተሰራው በጠበቆችና እሳት በላሱ አካውንታንቶች ነው። ስለዚህ የራሱ የሆነ ኮንትሮል አለ። አሁን ለምሳሌ ያቺ 6 ወር የምትለዋ ለአይአርኤስ ኤቪደንስ ለማግኘት አንድ ወረቀት ብቻ ነው የምትፈልጋል። ለዚህ ማስረጃ ስጠን የሚለው እና አዲስ አበባ ይኖራል ብለህ ሪዝን
ካልሰጣ አታገኘት ትመልሳታል። ይሄ እነዚህ ነገሮች አሁን እየከበዱ መጥተዋል። አይአርኤስ በጣም ስማርተር እየሆነ ነው። አሁን ለምሳሌ ድሮ አፕላይድ ብለን እንሰጥ ነበር። ገሌ ልጄ ነው ወንድናት ሴት ናት እንላለን። ሶሻል ሴኩሪቲ ግን አፕላይድ ነበር ምንድነው በ80ዎቹ አንድ ግለሰብ የውጭ ዜጋ ነው ኢትዮጵያው እንዳይመስላችሁ 9 ዓመት ፋይል አድርገዋል። ልጅ አለኝ አፕላይድ እያለ እና አፕላይድ የሚለውን የት አለ ሶሻል ሴኩሪቲ የለው እና ኮንግረስ ምንድነው ያለው? ለምንድነው ብዙ ሰዎች ለማታለል የሚፈልጉ ለምንድነው ሶሻል ሴኩሪቲ የሌላቸው ብሎ ዲስካስ ሲያደርጉ በ90ዎቹ አንደኛ ብዙዎቹ ሎው ኢንካም ናቸው፣ ብዙዎቹ የቀን ሰራተኞች ናቸው፣ የት እንዳለ ኦፊስም አያውቁትም ሶሻል ሴኩሪቲ የሚገኝበት። ስለዚህ ይሄ ችግር አላቸው ተብሎ ዲስካስ ሲደረግ ኦኬ ቴክ ኬር እናደርገዋለን። የተወለደበት ቦታ አፕላይ ያርግለት ነው። ለምሳሌ ግሬዲ ቢወለድ ግሬዲ አፕላይ ያርግለታል። በ2 ሳምንት ተወሰነች። 2 ሳምንት ከዚህ ውስጥ ሶሻል ሴኩሪቲ ታገኘ። ለማታለል አትችልም። ሌላው ያቺ 6 ወር የምትለው የተማረበት ትምህርት ቤት ማስረጃ ማቅረብ አለ። ከታክስ ሪተርኑ ጋር አይሄድም። ስትጠየቅን ማቅረብ አለ። ሌላው ካንተ ጋር መኖሩና አንተ ወጪ ማድረግህ ኤቪደንስ ይጠይቃል። ለትምህርት የሚሄደው ልጅ ግን የትምህርት ቤቱን ሰርቲፊኬት ካመጣ ይቀበሉሃል። ግን ስንት ሰው ነው ይህን ትምህርት ስትቶ አዲስ አበባ ወይም ደግሞ ሲዳማ ወይም ደግሞ ትግራይ ልጁን የሚያስተምረው? የማይሆን ነው። እንደ ኤቪደንስ ይጠቀሙበታል። አዎ ውሸት እንደሆነ ይወሰዳል። አዎ አክቹዋሊ አሁን ፌዴራል ፋንዱን ዲፎልት እንዳደረግ እንደበላ ነው የሚያስቡ። ዛትስ ኢሊጋል። ብዙ ሊሄድ ነበር ግን ጊዜ እንዳልፈጅብህ። አይ ወሳኝ በተለይ መስተካከል ያው መታረም ያለባቸው ከሌ ሳይሆን ጥንቃቄ መወሰድ ያለባቸው ጉዳዮች ላይ ጥንቃቄ መውሰድ ከዚህ ቀደም የነበሩ አሰራሮች ካሉ ምናልባት አሁን ቀደም ሲል አንስተውታል። በጋብቻ ውስጥ ኖረው ለየብቻ ፋይል ያደርጉ የነበሩ ሰዎች ያው ለየብቻ ፋይል ማድረግ መብት አይደለም ወይ? እሱ ደግሞ ከሆነ ምናልባት አሁን መልሰው ደግሞ እንደገና እንደ አዲስ አንድ ላይ ሲያደርጉስ ችግር አይኖርም ወይ? መታረም ያለባቸው ነገሮች መታረም አለባቸው ስላሉ ሌሎችም እንደዚህም በወጪ ጉዳዮች ላይ የሚነሱ ጥያቄዎችን አንስተዋልና ከዛ አኳያ ምንድነው መስተካከል ያለበት? ይሄንንስ በቀላሉ ማስተካከል ይቻላል ወይ? ኦኬ በጣም ጥሩ ጥያቄ ነው። ደግሞ መልሳለሁ። አሁን ብቻ ሳይሆን አሁን ባለው መንግስት ብቻ ሳይሆን ድሮም የነበረ ነው። አንድ ሰው አግብቶ አላገባሁም ብሎ ሄድ ኦፍ ሃውስሆልድ ክሌም አድርጎ ሪፋንድ ቢያገኝ ባልየውም እንደሱ ነው የሚያደርገው፣ እሷም እንደሱ ነው የምታደርገው። ሁለት በልቷል ማለት ዳብል። አይአርኤስ የሚቀበለው እንደገና መልሰው ሜሪድ ፋይሊንግ ጆይንትሊ ለማድረግ አይፈቅድም። የአመቱ መታረም አለበት ታክስ ሪተርን መጀመሪያ። እዚያ ለሚመጣው አመት ነው ጆይንትሊ ፋይል ለማድረግ የሚችሉ። ያ ያለፈው ግን ይከፍላሉ፣ ብዙ ይከፍላሉ። ቢሊቭ ሚ በጣም ብዙ ነው የሚከፍሉ። እንደዚህ የደረሰባቸው ሰው አውቃለሁ። አሁን እንዴት መታረም ይችላል የሚለውን ነገር ከጠበቃችሁ ጋር ተመካከሩ። እንደ አካውንታንት ልመክራችሁ አልችልም። ሪዝኑን ለማቅረብ ትችላላችሁ። ሰዎች ፋይል ሲያደርጉ ዲፍረንት አድሬስ ነው የሚያደርጉት የሚሰጡት። ዲፍረንት አድሬስ ከሰጠህ ደግሞ አብረህ ትኖራለህ የሚል አሳምፕሽን ላይኖር ይችላል። ግን እንደዚህ አይነት ሲትዌሽን ሰዎቹ ለጋብቻቸው ዲቮርስ ለማድረግ የተዘጋጁ መሆን አለባቸው ነው የሚለው። ግለሰቡ ከቤቱ 6 ወር መውጣት አለበት። አብረው እየተቀመጡ ተፋተናል ሊሉ አይችሉም። ለምን እንደሆነ ብዙዎቻችሁ ሊገባችሁ ይችላል። ግን አብረህ ሆነህ እንደገና ተፋተናል ለማለት አትችልም። ወይም እሷ መውጣት አለባት ወይም እሱ መውጣት አለበት እና an intent to divorce ካለ እና ሰውየው ከቤቱ ወጥቶ ሌላ ቦታ የሚኖር ከሆነ ሴትዮዋም እንደሱ ከሆነ ይቀበሏል። ግን ስንቱን ዳኪሜንት ነው የምንቀይረው? የባንክ ሂሳባችን ያሳያል፣ የመኪና ታይትላችን ያሳያል፣ አድራሻችን ያሳያል፣ ባንክ የምናስቀምጥበት ባንክ ቤት ላይ ስማችን ያሳያል። ሰው ብዙ ነገሮች አሉ። ቀላል ሊመስል ይችላል። እንግዲህ በድሮ ጊዜ ያለፈውን የ1 ዓመት አስተካክለህ እንደገና ፋይል ስታረግ ልታረመው ትችላለህ። not now because legal issue እየበዛ መጥቷል። ቁጥጥሩ እየበዛ መጥቷል። እንደሱ ፋይል ካረግ ባልና ሚስት ለማለት አትችል። ባልና ሚስት የሚያደርግ ደግሞ የሊጋል ፔፐር ሊኖራችሁ ይችላል። ወይም ደግሞ ባህላዊ ለምሳሌ ሙስሊሞች የግድ
የቤተክርስቲያን ምናምን ያስፈልጋቸው በእስላም ሃይማኖት የተጋቡበት ማስረጃ ያስፈልጋል። እሱ ወደ እንግሊዝኛ ይቀየራል። መጋባታቸውና አለመጋባታቸው ያሳያል ማለት ነው። ኢትስ ሪሊ ዲቴይልድ ነው። የምታምኑት አካውንታንት ከሆነ ምን ማድረግ እንዳለባችሁ ይነግራቸዋል። እንግዲህ ለእኛም ልደውል እንችላለን። የ50 ስቴቶች ታክስ ሪተርን ለመስራት እንችላለን ብያቸዋለሁ። ደውሉልን፣ ልንሰራላቸው እንችላለን፣ ልናስተካክለውም እንችላለን። የሚያስፈልጋቸው አድቫይስ ደግሞ እንሰጣችኋል። ከልብ አመሰግናለሁ። እንግዲህ ያው ተነስተዋል። በተለይ በኢሚግሬሽን ጉዳይ በአሳይለም ጠይቀው የስራ ፈቃድ እያላቸው እየሰሩ ያሉ ወገኖችም ያው ታክስን ተያይዘው የሚነሱ ጉዳዮች ስላሉ አሁን ባለው ሁኔታ ውስጥ እንግዲህ የኢሚግሬሽን ዘመቻውን በራሱ ጥያቄ የሚያስነሳ ነው። በአብዛኛው እንግዲህ የተወሰኑ ወገኖች ላይ ያነጣጥሩ አሁን በሶማሌ ማህበረሰብ ላይ ሚኒሶታ እየተደረገ ያለው በሌሎች አካባቢዎችም እንደዚሁ ትንሽ እርምጃው ህግን አልተከተለ የሚሉ ቅሬታዎች ወደ ፍርድ ቤት የሄዱ ብዙ ጉዳዮች አሉ። በአደባባይ የሚታዩም ህገወጥ ድርጊቶች አሉ። እነዚህ ሁሉ ተደምረው እንግዲህ ተጨማሪ ጉልበት የሚሰጥ ውሳኔ በኮንግረስ በኩል አልፏል። ወደ 28 ቢሊዮን ዶላር የሚሆን በጀት ለአይስ ተመድበዋል። እንግዲህ ይህን ተከትሎ እንግዲህ በርካታ ዘመቻዎች በቀረው 3 ዓመት የፕሬዚዳንት ዶናልድ ትራምፕ ስልጣን ጊዜ ለማድረግ እያሰቡ ያለበት ሂደት አለ። ያሉት ሌሎች እንግዲህ ወደፊት የሚታሰበው የምርጫ ሂደት እንዳለ ሆኖ በተለይ ኢሚግሬሽንና አሁን የኢሚግሬሽን ዘመቻውና የታክስ ጉዳይ ሊያያዝ የሚችልባቸው ጉዳዮች አሉ ወይ? ከልምዶትም እዚህ ላይ እንደው ሊያነሷቸው የሚገቡ ጉዳዮች ካሉ እናንሳቸው። አዎ አለ። ቢኮዝ አይአርኤስ በጣም ብዙ ቢሊዮን ነው የሚባራ የአሁኑ መንግስት ከመምጣቱ በፊት የህወሀት መንግስት በነበረበት ጊዜ የ10 ምናምን ዓመት ባጀት ነው የሚከፍለው ለልጆችና ለቤተሰቦች። 10 ምናምን ባጀት ያልካቸው በዚያን ጊዜ ኤክስቼንጅ ሬቱ ገንዘቡ ራሱ መጠነኛ ነው የነበረው። እንዳሁን ዝም ብሎ አልተዛንዛ እና ብዙ ገንዘብ ነው የሚወጣው። በሚቀጥለው ጊዜ እነግራችኋለሁ ምን አይነት ስህተቶችና ለምን ፓርቲዎቹ እንደሚጠሉን፣ ለምን አንዳንዴ ጥቁሮች ብቻ እንደሚጠሉ። ባይደወይ በጣም ብዙ ጥቅም የሚያገኘው ጥቁር ሳይሆን ነጭም ነው። ፖፑሌሽናቸው ብዙ ነው። ካንትሪ ሳይድ ብትሄዱ እኮ በዚያ ነው የሚኖሩ። እኔ ብዙ የጆርጂያ እንትኖች 159 ካውንቲዎች ነው ያሉን። ኦልሞስት ሁሉም አውቃቸዋለሁ እንኳን ባልን የሚበዙት አውቃቸዋለሁ። እጄ ደግሞ የምናገር ሰው ነኝ። እጄ ከነሱ ቡና የምጠጣ ሰው ነኝ። ቬሪ ፍሬንድሊ ሰዎች እና የሚተዳደሩት በዚያ። በሕክምናም በኩል ብዙ የተጠቃ መንግስት አለን። እንግዲህ ሁሉንም አንፈርድባቸው። ቀና የሆኑ ደግሞ በጣም ብዙዎች ናቸው። ቀና የሆኑ ደግሞ ልነግራቸው አልችልም። በተለይ ኢትዮጵያዊ ይፈራል፣ ህግ ማፍረስ ይፈራል። ጥሩ ሰዎች አሉ፣ እዚያው ላይ ደግሞ አንዳንድ መጥፎ አሉ። እንግዲህ ዛሬ ጊዜው ትንሽ ለመቆጠብ እንትን አደረገዋለሁ እንጂ በጣም ጉልህ የሆኑ ስህተቶች ላብራራ ነው። የኢትዮጵያኖች አይደለም ማብራራ፣ የውጭ ዜጎች ናቸው። እነግራቸዋለሁ እግራቸውም ቢሆን እና እነዚህን ማወቅ ይኖርብናል። በጣም ኢምፖርታንት ነው። አንዳንዴ የምንሳሳተው ባለማወቃችን ነው። አንዳንዴ ደግሞ የገንዘብ ስስት ነው። በአሁኑ ጊዜ የገንዘብ ስስት ሊያስፈልገን ይችል ይሆናል። ገንዘብ የማያስፈልገው ሰው የለም። ግን ከህግ አንጻር ስናየው ግን ህጉን ማክበር ይኖርብናል እና ህጉ እንዴት እንደሚከበር ደግሞ እነግራቸዋለሁ። 7-8 የሚሆኑ ምሳሌዎች፣ ትልልቅ የሆኑ ምሳሌዎች ሰጣቸዋለሁ። ግን ለሚቀጥለው ጊዜ ይሆናል። እግዚአብሔር ያቆየንና ከልብ አመሰግናለሁ ጋሽ ተካ። እንግዲህ ምናልባት መነሳት ያለባቸው ከልምድም አኳያ የተፈጠሩ ችግሮች ከዚህ ጋር የተያይዘው የተነሱ ጉዳዮች ካሉ መማሪያ ይሆናል። እንደ ውይይታችን ማጠቃለያ ከመሄዳችን በፊት ብዙ ናቸው። ጊዜ ወስደን ዲስካስ እናድርገው ካልክ ለማድረግ እንችላለን። የአንድ ሁለት አብነት ማንሳቱ አይከፋም ብዬ ነው። እሺ እንግዲህ ኖርዝ አቬኑ ላይ ጆርጂያ ማለት ነው፣ አትላንታ ጌቶ ነበረ። ጌቶ የድሃ የሚኖርበት ፓብሊክ አሲስታንስ ያለበት ቤቱም ራሱ ነፃ የሚሰጣቸው ነው የነበሩት እና አንድ ግለሰብ ጥቁር ነው፣ ኢትዮጵያዊ አይደለም። ምን ያደርጋል? ሴቶቹን ይህን ያህል ገንዘብ ሰጣቸዋለሁ ይላቸዋል። 500 ወይም 1000 የልጆቻችን ስምና ሰርቲፊኬት ስጡ ይላቸዋል። እነሱ ይሰጡታል። ገንዘባቸውን ካሽ ይከፍላል እና ብዙ ሰዎች ስላረገ ኤሌክትሮኒክ ነው ይሄ። አይአርኤስ ይገርመዋል። እንዴት ነው ይሄ ሰውዬ ብዙ
ሰዎች የሚያደርገው ያለ ብሎ ሲጠይቅ ዴትላይን ይሆናል። የዛን ጊዜ ዴትላይን የኤንቢሲ አንድ ፕሮግራም ነው። በዚያ አንድ ጋዜጠኛ አሳይን ይሆንና ሰውየውን ይጠይቀዋል። እንዴት አድርገው ነው የሁሉ ገንዘብ ያረከው? አልነግርም ይላል። ጠበቃውን ይዘው አልነግርም ይላል። ከዚያ ክርክሩ ቀጠለና አይአርኤስ ምን አሉ? ሚስጥሩን ይንገረንና ቻርጅ አናደርገውም ማለት አንከሰውም ማለት ነው። አንከሰውም ግን ታክስ ሪተርን ሊያዘጋጅ አይችልም ማለት። ከዚያ ሰውየው ሄዶ ጋዜጠኛው ሄዶ እንዲህ ብለዋል፣ ፈርመዋል፣ ይኸውና ፌርማው ብሎ ሰጠው። ከዚያ በጠበቃው አርቲፊሻል ኢአይኤን ነምበር ይፈጥራል። ቁጥር በአይአርኤስ ኢአይኤን ነምበር እዛ ታክስ ሪተርኑ ላይ በተለይ ኤሌክትሮኒክ ያስፈልጋል። ቢኮዝ እየተከፈለ ስለምትሰራው ነው። አርቲፊሻል ይፈጥርና እነዚህን ሴቶች ገንዘባቸው አሄድ ኦፍ ታይም ይሰጣቸዋል። ኋላ አርቲፊሻል እፈጥራለሁ፣ ታክስ ሪተርኑን አዘጋጃለሁ። አይአርኤስ ደግሞ ኤሌክትሮኒክ የጀመረው ወደ 90ዎቹ ገደማ ኤርሊ 90s ነው። እኔ እንዲያውም አልሰራም ብዬ ኤሌክትሮኒክ አልሰራም ነበር። ቢኮዝ በጣም ሪፕ ኦፍ ያደርጓቸዋል። አሁን ሪፋንዴን አገኛለሁ፣ ባንክ ቤት ያስገባዋለሁ፣ በነፃ ወጥተሃል ሲሉት፣ ስራ ግን ከእንግዲህ በኋላ ታቆማለህ ሲሉት 2 ሚሊዮን ያገኘው። 2 ሚሊዮን አለኝ፣ ስራውም አልፈልግም፣ ታክሲም መስራት አቆማለሁ፣ በቃ ላይፌን ሄዳለሁ ብሎ እንትን አለ። ሌላው ውሸታት፣ ለምሳሌ አንዱ ከኮሶቮ ነው፣ ዩጎዝላቪያ ልክ እንደ ኢትዮጵያ ተበታትና የቀረችው ማለት ተበታትነዋል ዩጎዝላቪያ ከቲቶ በኋላ እና ሬፊጂ አክሴፕት ያደርጋሉ። 5 ልጆች ነበሩት እና ታክስ ሊያዘጋጅ ይመጣል። 6 ወር ብቻ ነው የሰራው። ትንሽ ኢንካም ነው ሲሰራ። አንዷን ልጄ ግን ለእህቴ ሊሰጣት ነው እና እሷን ወደ ተዋት አታስገባት ምናምን ሲል፣ እዚህ ሀገር እኮ ልጅ አይሸጥም ነው፣ በእስላም ሃይማኖት ውሸት አይፈቀድም ማለት። እኔ እኮ ቁርአን አለኝ ይሆንና በእንግሊዝኛ እስቲ ያሳየኝ፣ የት ጋ ነው ለአንዱ ዋሽተህ ለአንዱ አትዋሽም የሚል ስለው፣ እንደሱማ የለም ምናምን አለ። ከዛ ፋይል አደረገ። ሊመለስ ግን አልቻለም፣ ተያዘ። ቢኮዝ ልጆቹ ሲመጡ ኦልሬዲ ተወልደው ስለመጡ ተመዝግበዋል እንትኑ ላይ ኢሚግሬሽን ፔፐሩ ላይ እና ከዚያ በኋላ እንዲያውም አልተመለሰም። ሌሎቹም ሊቀጥል ይችል ነበር። ከጊዜ አንጻር ግን ያቺ መጨረሻ ያልኩት ግን አልተናገርኳትም። በእስላም ሃይማኖት ለግለሰቦች ስትዋሽ አይፈቀድም። ለመንግስት ግን ለመዋሸት ትችላለህ ወይ ስለው፣ ውሸት እኮ ውሸት ነው። ለመንግስትም ሆነ ለእህትም ሆነ ለዘመድም ሆነ ከዋሸ ውሸት ነው እና ባይብል ላይ እንደሱ የሚል የለውም። ቁርአን ላይ ደግሞ ይኸውና ንገረኝ የትኛው ጋር ለእህትህ ልትዋሽ አትችልም፣ ለመንግስት ግን ትዋሻለህ የሚል ነው ያልኩት። እና ውሸት መሆኑ አይታያቸውም፣ የዋህ መሆናቸውና ያቺ የሚያምናትን ነገር ለመስራት ነው። እና ይሄ እነዚህ 2 ናቸው። ሌሎችም አሉኝ በሚቀጥለው ጊዜ። ጋሽ ተካ ሌላው አንስተውታል እንግዲህ በተለይ ቀደም ሲል በአንድ ቤት እየኖሩ ግን ተለያይተው የሚኖሩ ሰዎች ያው በህግ እንዴት ይታያል የሚለው የሌሎች ሀገር ዜጎችም በዛ መንገድ የሚኖሩ አሉ። የእውነትም በጋብቻ ውስጥ ኢትዮጵያ እኮ አላልኩም፣ ሌሎች ዜጎች ናቸው። ማለት እሱን ማለት ነው። እሱን ማንሳት ይቻላል። ሌላው ግን ማንኛውም ታክስ በተለያዩ ታክስ የሚያዘጋጁ ድርጅቶች ምሳሌ ሰዎች ሳያውቁ ታክስ ካሰሩ በኋላ ቼኩን ድርጅቶቹ እኔ ልክፈል የሚለውን ሳይነግሯቸው በደንብ ያስፈርሙና የአይአርኤስ ቼክ በቀጥታ ወደ ድርጅቶቹ ይሄዳል። ድርጅቶቹ ግን አስቀድመው ከአይአርኤስ በፊት የሚመለሰውን ስለሚያውቁ ለእነሱ ቀንሰው የራሳቸውን ሰርቪስ የሚሉትን የሚልኩበት ሁኔታ አለና ይህን ተከትሎ አልፎ አልፎ በየአመቱ እንግዲህ እንዲህ አይነት ቅሬታዎች አሉና ታክስ በሚሰራ ጊዜ በተለይ ኢፋይል ሲደረግ ሰው ገንዘቡን ቶሎ ለማግኘት ፍላጎት ስላለው ነገም ከነጎዲያም ልሰጥህ ይችላለሁ ሲባል ድርጅቱ ማን ነው የሚሰጠኝ አንተ ነህ ወይስ አይአርኤስ የሚለው ጥያቄ በደንብ ካልተነገረ ከዚህ በፊትም እንዲህ አይነት ቅሬታዎች ስለነሱ እንደው በሱ መንገድ ምን ያህል ይሄ ህጋዊ ነው? ህጋዊ ደግሞ ከሆነ በእኛ በኩልስ ታክስ በሚያሰራው ሰው በኩልስ ምን ጥንቃቄ መወሰድ አለበት? ይሄ እዚህ አትላንታ ውስጥ ሀፕን ሆኗል። ታክስ አዘጋጁ ኢትዮጵያዊ ነው። ሲፒኤን የሚለው ብዙ ሰዎች ኢንክሉዲንግ ራሻውያን ከኢትዮጵያኖች ጋር የሚሰሩ እሱ ጋር ሄደው አሰርተዋል። ይሰራሉ፣ ያስፈርማቸዋል። ከሄዱ በኋላ ወደ አካውንት ይቀይረዋል ከመላኩ በፊት እና አንዳንድ ሰዎች በተለይ ከኤዥያ የመጡ 8,000 7,000 የተወሰደባቸው አውቃለሁ። በሬዲዮም ተጠይቄ ማብራሪያ ሰጥቻለሁ። ያልጠነጠረ ተመነጠረ የሚባል የኢትዮጵያ ባህል አለ። ሁሉም
ሰው ማመን የለባችሁ። ትራክ ሬኮርድ ማየት አለባችሁ። የገንዘብ ስስቱ ማየት አለባችሁ። የሚመክራችሁ መሆን አለበት። ዝም ብሎ ኢንፎርሜሽን ሰጣችሁን አስገብቻለሁ ብሎ እናንተ ፈርማችሁ የምትሄድበት ሲቹዌሽን መኖር የለም። በጣም ከሚገርማችሁ ሰውየው ከዚህ ሀገር ወጥቷል። ፈራሬ ነበር የገዛው። በሱ መኪና ለመግዛት እኮ ነው የሰራው። እና ማንን የበላው? የሚበዛው ኢትዮጵያኖች ነው። ስለዚህ ሁልጊዜ ታክስ ስታሰሩ ታማኝ ነው ወይ? በቢዝነሱ ቆይተዋል ወይ? መጥፎ ወሬ አለው ወይ? ምን ያህል ነው የገንዘብ ስስታት የሆነው? ለእኔስ መክሮኛል ወይ? ነግሮኛል ወይ? ቢኮዝ አንዳንዱ ከፈረሙ በኋላ ታክሱም ላይ ያለው የባንክ አካውንት ምናምን ሁሉ ሳያዩ ነው የሚሄዱት። የሰውዬ ግን ከሄዱ በኋላ ነው የሚለውጠው። እና በተለይ የመጨረሻው ከማርች ጀምሮ እስከ ኤፕሪል የነበረው በጣም ብዙ ሰው ስለሚያዘጋጅ እሷን በሙሉ ይዟት ጠፋ። ስለዚህ ሁልጊዜ ኢንተረስታችሁ መጠበቅ ይኖርባቸዋል። ኢሚግሬሽን ጉዳይ የሚጎዳችሁ ከሆነ ማወቅ አለበት አካውንታንት። ፍርዱን የማያውቀው እንጂ አፌክት እንደሚያደርጋችሁ ማወቅ አለበት። ቢካውዝ እዛ የታክስ ሪተርን ላይ አይአርኤስ የሚያዘጋጀው በየጊዜው መግለጫ በደንብ ተጽፏል። እናንተም ልታነቡ ትችላላችሁ ኢንተርኔት ካላችሁ። አሁን ድሮ የሚያመጣው መግለጫ አጭር ነበር። አሁን ግን ልነግራችሁ አልችልም ምን ያህል ፔጅ እንደሆነ። ለኤርንድ ኢንካም ክሬዲት እንኳን ብዙ ፔጅ ነው የጻፈው። ስህተት የሚላቸው ነገሮች፣ ማስረጃዎች ማቅረብ እንዳለባችሁ፣ ማሳየት እንዳለባችሁ። አካውንታንትም አንዳንዴ ስጠኝ ለማለት ይቻላል። አሁን ትንሽ ላስፋው እና አንዲት ሴትዮ የተሳሳተች አውቃለሁ። አሜሪካዊት ናት፣ ጥቁር ናት። ቤተሰቦቿ አውቃቸዋል። እና ተማሪ ነበረች። ምን ትለኛለች? መጣችና የዘንድሮ ኢንካም ታክሴ 40,000 ታደርገዋለህ አለች። እንዴ 15,000 12,000 ብዙ አመት አድርገሻል፣ እንዴት ነው አሁን እንትን ያለው ስላት፣ በጣም አንድ ሰው ወድጃለሁ፣ አፍሪካዊ ነው፣ የዌስት አፍሪካ ሰው ነው፣ እና ቤት ገዝቼ እኔ ጋር እንዲገባ ነው የምፈልገው ምናምን ሲል፣ ለሱ ብለሽ ነው የምትሰሪው ያለሽ? አዎ። ግዳውስ ዳኪሜንት ካላመጣሽልኝ ከ12 እና 15,000 40,000 ሊሰራው አልችልም። ቢካውዝ ወደ 3 ጊዜ ጨምረሸዋል ኢንካምሽን። እንዴት እንደሱ ትነግረኛለህ? እኔ እየነገርኩ ነው። አይ ኒድ ኤቪደንስ። አካውንታንት ነኝ እኔ፣ አቅሻለሁ ደግሞ ምን ያህል እንደምታደርግ። ኒው ዳንሰር ነበረች፣ የምትደንስ ነበረች። ለካ ላፕቶፕ ላይ ታገባዋለች። አመጣችና 50,000 እንደምታደርግ 45,000 እንደምታደርግ እዚያ ላይ ያሳያል። ሰራሁላት። ቤቱ ሊገዛ ሆነ። ኢቭን ሪያል ስቴት ኤጀንቱን አስጠርብዬ ኦፊስ መጥቶ ነገርኩት። ሰማችን ሴትዮ መጥፎ ቦታ እየከተስካት ነው አንተ ቲኬ ዶንት ወሪ፣ እኛ እንትኑም እናውቀዋለን፣ አካውንታንቱም ያውቃል፣ ፕራይም የሚያደርጉት ቦታ ሁሉ እናውቃቸዋለን ምናምን አለ። ሰራሁላት። ከዛ ከአንድ አመት በኋላ አይአርኤስ ደወለና ወደ ኦፊስህ እንፈልግሃለን ምናምን ሲሉ ደብዳቤ ሳጽፎ እኔ ጋር አትመጡም፣ እንዲህ ዝም ብዬ ቀላል አይደለሁም እኔ እዚህ ፕሮፌሽን ብዬ ቆየንም ብዬው መጡ። ግን አላመጡና ባጃቸው አሳዩ የአይአርኤስ ኤጀንቶች እንደሆኑ ደብዳቤም አሳዩ። እሺ ብዬ አወራቸው። ተጫወትን። ሄዱ። ነገ ነው አልኳቸው። ያስፈረምኳት ነገር ስለነበረ እሷን አዘጋጅቼ ጠበቅኳቸው። በቃ ወደ ፍርድ ቤት እንድትመጣ አዞን ነበር። አንተ አሁን መሄድ የለብህም። በጣም የሚገርመው ነገር ግን ያሉኝ ምንድነው፣ እኛ ስንሄድ ነርቨስ ይሆናሉ፣ አንተ ግን ጆክ ሁሉ ትናገረን ነበር እና አንዩዥዋል የሆንክ ነው ሲለኝ፣ እኔ በእውነት የምሰራ ሰው ነኝ፣ ደግሞ ፕሮፌሽኔ ነው፣ ብዙ አመት አካውንታንት የነበርኩ እኔ ምናምን ስላቸው ተስማምተው ተጨባብጠን የወጣ ነው። አልሄድኩም ፍርድ ቤት። እሷ ወደ 5 አመት ነው 6 አመት ተፈርዶባት እስካሁን እስር ቤት አለች። እና አንዳንዴ መራር ነው እንደዚህ ለመናገር፣ ለክላያንት ያዋረድከው ይመስለዋል። ግን ዋሽቶ ከመስጠት ቢሰድብህም መጥፎ ነገር ቢናገርም ዶንት ወሪ፣ ሀቁ ነው የሚያወጣ። ደግሞ እኔ ያው ሀቁ ወጥቶ ደግሞ በሰላም ወጥቻለሁ። መለስኩልህ? መልሰውልኛል። እንግዲህ እግረ መንገድ እንደው ምናልባት ያላነሳናቸው ጉዳዮች ካሉ ጥንቃቄም ያኗቸውን አንስተዋል። ያው ለማስፈራራት ሳይሆን በተሻለ መጠን እንደው ለሁሉም የሚገባውን መረጃ አግኝቶ እያንዳንዱ ሰው የራሱን ውሳኔ እንዲሰጥ ለማድረግ ነው። ከልብ አመሰግናለሁ ጋሽ ተካ። ምናልባት እንደ ውይይታችን ማጠቃለያ የሚያነሱት ሀሳብ ካለ እሱን እንስማ። እንግዲህ ምንድነው ሁልጊዜ የምለው ፕሮፌሽናል ጋር አሰሩ። አሁን አንዳንድ ሰዎች ሚስታቸው በዳብሊቱ ነው የምትሰራው፣ ሰውየው ደግሞ ሰልፍ ኢምፕሎይድ ነው። 1099 ነው የሚሰጥ። ይሄ 1099 ወጪው አለው፣ ይቀነስበታል። አንዳንዱ ወጪ
ከመጠን በላይ ያደርጉታል። ሎስ እያመጡ ነው ሃይ ሪፋንድ የሚያስመጥ። እችን ደግሞ IRS ያውቃታል። ቢኮዝ ኮምፒውተር ላይ ሲገባ ተመጣጣኝ ያልሆነ ወጪ ይታያቸዋል። ግሬ ኤሪያስ እንላቸዋለን። ማብዛት የለብንም። እነዚህ ግን እያበዙ ነው እንትን የሚሉት። እዚህም አካውንተንቶቹ ፔናልቲ የከፈሉ አሉ። ሰዎችም ደግሞ ኦዲት ሊሆኑ ብዙ ነው የማውቀው። ይሄ ኢትዮጵያዊ ብቻ አይደለም እላቸው ያለው ሁሉ ሰው የሚያደርገው ስህተት። አንዳንዱ በኮምፒውተር ስለሚሰራ ማክሲማይዝ ለማድረግ ወጪውን ይጨምራሉ እና ያቺ ማክሲማይዝ የምታገኘውን ያስገባሉ። ኤቭሪባዲ ያደርጋል። ይሄ ማን ኤቭሪባዲ ስል እነዚህ በውሸት የሚሰራው ምናምን ማለት ነው። ይሄ IRS ቁልጭ ብሎ ነው የሚታይ። እንዲያውም አንዱ ለምንድን ነው ማክሲማይዝ እያደረግ የምትሰራው ነው ያለው። ብዙ ሺህ ደግሞ ከፍለዋል። ቢኮዝ ይታያል። ሰው ለሎስ አይሰራ። አንድ ታክሲ የሚነዳ ወይም ደግሞ ኡበር የሚነዳ ወይም ደግሞ ኮንስትራክሽን ሰራተኛ እየከሰርኩ ነኝ ብሎ 3-4 ዓመት ሊኖር አይችል። ወደ ስራው መቀየር አለ። እነዚህ በሚዋሽበት ጊዜ ግን ይታየዋል። ቢኮዝ የስንት ዓመት ፋይል እንዳደረግን ሁሉ ያዩታል። ምንድን ነው ምለው ያለ ህዝባችን በጣም ጥሩ ህዝብ ነው። ይፈራል። አደንቀዋል። እኔ ደግሞ ከነሱ በላይ ነው የሚፈራው። ቢኮዝ እንዲያዙብኝ አልፈልግም። IRS የታለ ኤቪደንሱ እንዲለኝም አልፈልግም። ነገሩ አጽፌ ነው የምሰጣቸው። ሲጨምሩም የፈለጉትን ይጨምራሉ። ግን ነግራቸዋለሁ። ይሄ ለIRS ብዙ የሚያቆይ አይደለም። ሊጠይቋችሁ ይችላሉ። ኤቪደንስ የለም ሲሉ አንዳንዱ እኔ ሰልፍ ኢምፕሎይድ ነኝ እንዴት ያውቃሉ ምናምን ነው። ስታንዳርዳይዝ የሆነ አገር ነው ያለው። በኡበር የሚነዱ ወይም ታክሲ የሚነዱ ወይም ኮንስትራክሽን የሚሰሩ አቨሬጅ ኢንካማቸው የታወቀ ነው። አንዳንዱ ማይሌጅ ይጠቀማሉ። አንዱ ግለሰብ አሜሪካዊ ነው ኮንስትራክሽን የሚሰራ ከቤቱ ከዚህ አለባማ ነው የሚሰራው እና ይህን ያህል ማይሌጅ ነድቻለሁ በአመት ሲለኝ ነው አይቆጠርም። ድርጅቱ አዞህ ነው የሄድከው ወይስ አንተ ስራ እንድታገኝ ነው የሄድከው? ስራ እንዳገኝ ነው። አይፈቀድም። እሱ ብሎ 100,000 ማይል ነድቻለሁ በአመት ሊል አይችልም። ቢካውዝ ለማታገኝበት አትነዳበት። የኑሮ ሀቅ ነው። ሄደም አይ ቲንክ ነው። ይሄኛውን ብዙ ነግሬያቸዋለሁ። ለመጨመር እንችላለን። ከ2-3 ሳምንት ደግሞ ለመገናኘት እንችላለን። የእናንተ ልናሰፋው እንችላለን። ብዙ ነገሮች ለመናገር አስቤ ነበር ዛሬ፣ ግን እንዳጋጣሚ ያው የጊዜ ማጠርም ስላለ ለአንተም ደግሞ የሚያስቸኩል ነገሮች ሊኖሩ ይችላሉ። በዚህ ላይ ልንቋጨው እንችላለን። ያው እንግዲህ በየደረጃው እናነሳለን። ያው ሌሎችንም ጥያቄዎች በሚቀጥለው ውይይታችን እናነሳለን ስለተባለ ነው። ለጊዜው እንኳን ችግር የለም። ያው በቂ ለዛሬ ውይይት ብናደርግም የሚቀጥሉ ነው የሚነሱ ጥያቄዎችም ይሄን ውይይት መሰረት አድርጎም ጥያቄዎች ያሏቸው የህብር ሬዲዮ ቤተሰቦች አድማጮችም በአስተያየት መስጫው ላይ ጥያቄዎቻቸውን ማስቀመጥ ይችላሉ። የሚቀጥለውም እንወያያለን። ጋሽ ተካ ለሰጡን ማብራሪያ ከልብ አመሰግናለሁ። እንደ ጊዜው እንደ ወትሮ እንግዲህ ያው መልካም የረፍት ጊዜ ይሁን። የረፍትም የማማከርም ጊዜ ነው ለቲኬት ሾው ለቲኬት ታክስስ እና መልካም ጊዜውን ሎት በጣም ነው የምወድህ ሀብታሙ። የምታደርገው ያለ አገልግሎት ለህዝብ ነው። ወደኋላ አትበል። አንዳንዴ ዳዝንት ፔይ ኦፍ፣ ግን ጥሩ አርግና ህዝቡን ብንጠቅም እንጠቀምበታለን። ኋላ እግዚአብሔር ያግዘናል። አንዳንዴ ለእግዚአብሔር መተውም ደግሞ ያገለግላል። እኔ አሁን በምሳሌ እንትን ላይ ፓብሊክ ሃውሲንግ የሚኖሩ 8 ሴቶች አስተምራለሁ። ኮምፒውተር ነው ያስተማርኩ እና አስጨረስኳቸው። ከዚያ በኋላ ጋዜጣ አልፈልግም ምናምን አልፈልግም እንጂ ወጣሁ እና ማስተርሴ እንዳገኘሁ ስራ አጥቼ ነበረ። 600 የሚያህል ሬዚሜ በኳሊቲ ፔፐር እየላኩ እንትን አለኝ እና ኮንቪኒየንስ ስቶር ማኔጀር ሆኜ የገባው 12ኛ ክፍል ነው የጨረስኩት ብዬ እንግሊዝኛ ግን ያስታውቃል ሲሉኝ አይ መምህር ስለነበርኩኝ ምናምን አልኩኝ። ሪሊ ተራቁቼ ነው። መኪና ይሰበራል። ስራ ፈልጌ አላገኝም። እንትንም ደግሞ ለመቆጣጠር አልቻልኩም ኮንቪኒየንስ ስቶሩ እና አንድ የኔ ጓደኛ ማስተርስ ከኔ ጋር ሄደ። እንደ አጋጣሚ እኮ ነው ከስንት ሺህ ጋዝ ስቴሽንስ እኔ ጋር መጣና ሲያየኝ ደነገጠ። ምን ሆንክ ሲለኝ በቃ ሁሉም ፈርሰዋል። እኔ ማስተርሴ ካገኙ በኋላ ሁሉም ፈርሰዋል እና የምንላት መኪና እየተሰበረች ነው። ስራ ደሞዝ እዚህ ከፍተኛ አይደለም። በዚህ ላይ ስቱደንት ሊሆናለኝ ጨርሻለሁ እና ብዬ ስነግረው ሄደና የሚስቱ BMW ይዘልኝ መጣ። ከ7,000 እስከ 9,000 ታወጣ። እኔ አልፈልግም BMW ቶዮታ ምናምን ስጠኝ እንጂ ያልችለውም ሲል ኦልሬዲ ወስነናል። ሚስቴ ነግራት በጣም አዝና
አለች፣ አሜሪካዊት ናት ባይ ዘ ወይ፣ እሱ ናይጄሪያዊ ነው። የኔን መኪና ስጠውና ሌላ መኪና እገዛለሁ ነው ያለችው። በአንድ ቀን መኪና ይዞ ሊመጣ። ከዚያ በኋላ ቲኬ አካውንቲንግ እየሰፋ መጣ፣ ይቀጥላል ማለት ነው። ስለዚህ እኔ ብዙ ጥሩ ነገር አረጋለሁ ሳይሆን ጥሩ ነገር ካረክ እግዚአብሔር ያግዛሃል፣ አምንበታለሁ። እሺ እንግዲህ ይዣለሁ። ከልብ አመሰግናለሁ ጋሽ ተካ። ጥሩ ሀሳብን ያነሱት ጥሩ የህይወት ልምድም ጭምር ነውና እንደ ወትሮ እግዚአብሔር ይስጥልኝ። መልካም የረፍት ጊዜ ሁንሎት። ለቀጣዩ ውይይት እስክንገናኝ መልካም ጊዜ ሁንሎ ጋሽ ተካ። ደህና ሁንልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።